በዓለም ላይ እጅግ አደገኛ የሆኑ ስራዎች አሉ። ከነሱ አንዱ የቆሻሻ መኪና ሰራተኛ ነው። በዚህ ስራ ውስጥ አንድ ትንሽ ስህተት ህይወታችሁን ሊያሳጣችሁ ይችላል። አንዲትም ስህተት ህይወታችሁን ልታሳጣችሁ ትችላለች። ሲያስፈራ ለማድረግ ሰከንድም አልፈጀበትም። በዚህ ቪዲዮ ለአይን ማመን የሚከብዱ ከትንሽ እስከ ትልቅ ያሉ አስፈሪ ስራዎችን እንሞክራቸዋለን። እያንዳንዱንም ሪስክ ሌቭላቸውን የምናይ ይሆናል። የመጀመሪያ ስራችን ብላክ ስሚዝ ወይም የብረት ቀጥቃጭ ስራ ነው። ይህ ስራ ብረትን እስኪቀልጥ ድረስ በእሳት ያሞቃል። ከዚያም ከከባድ ማሽኖች ይቀጠቀጣል። ግን ይህ ማሽን ሰው ቢይዝ ምን ይፈጠራል? ትልቅ ማሽን ስለሆነ እንደ ቂቤ ነው የሚፈጨው። እንደዛማ ከሆነ በመጀመሪያ በእንጨት ሞክረውና ከዛ እዚህ ጋር ባለው አሻንጉሊት ምን ሞክረው ይሆናል። እዚህ ጋርም እንዳያችሁት ውጤቱ አስፈሪ ነበረ። እንደተባለውም እንጨቱን ሰባብሮታል። ቀጣይ ሙከራችንንም እዚህ ጋር ባስቀመጥነው ሮኒ በሚባለው አሻንጉሊት የምናደርግ ይሆናል። የሮኒንም አናት ወስደን በማሽኑ ውስጥ በመክተት ከዛም የማሽኑን ማስጀመሪያ በመጫን የሚፈጠረውን አብረን የምናይ ይሆናል። ሁላችሁም ዝግጁ ናችሁ? አዎ ዝግጁ ነን። This feels crazy. እጅግ በጣም አስፈሪ ነው። አስባችሁታል ግን እንደዚህ መሞት እንዴት እንደሚያስፈራ? በጌታ ስም ሲያስፈራ! አያችሁት? ፈሳሹ ልክ እንደ ደም ነው የተረጨው። እዩት ጭንቅላቱን እንዴት እንደበተነው አያችሁት? ፊቱ ነበር። ነገር ግን ከዚህ የሚበላለጡ አስፈሪ ስራዎችን የምናይ ይሆናል። በመጨረሻም አስፈሪ የሆነውን ስራ የማሳያችሁ ይሆናል። ከዛ በፊት ግን ቀጣዩ አደገኛ ስራ ወደ ሆነው መካኒክ ስራ እናልፋለን። አንድ ጎማ በትክክል ካልተሞላ እንደ ቦምብ ሊፈነዳ ይችላል። መደበኛ የመኪና ጎማ 30 ፒኤስአይ ያህል ግፊት ይፈልጋል። ግን ዛሬ ጎማው እስኪፈነዳ ድረስ አየር ይጨመርበታል። መጀመሪያ ሁሉም ነገር ጸጥ ነበር። ከዚያ 600 ፒኤስአይ፣ 700 ፒኤስአይ፣ 800 ፒኤስአይ እናረግና የሚፈጠረውን ነገር አብረን የምንመለከት ይሆናል። All right, let's do this. I'll count you down, Kurt. Everybody safe? Yeah. All right, we're about to blow it up. You're good, Kurt. Okay, here we go. ሲፈነዳ እየተሰማኝ ነው። በጣም ነው የሚያስፈራው። ፈራ እንዴት እየሆነ ነው? እየነፋው ነው። አዎ እየሄደ ነው። በለው ሊፈነዳ ነው። ሊጮ ነው። ዋው! አረ በጣም ነው የፈራሁት። መኪናው አልተረፈችም። ሙሉን የተባበራት አየው። መስታወቱ ተሰብሯል። እዚህ ጋርም ስፒከሩ ደቋል። እዚህ ጋር የኋላ መስታወቱንም ሰብሮታል። በጣም ነው የተባበረው። ሲያስፈራ! ያውና ጭንቅላቱ አያችሁት ወይ? ሮኒ ተነስ ወይ ሮኒ! ሲያሳዝን! ሮኒን በመጨረሻ ማተነው። ከዛም ጉዟችን ወደ ቀጣዩ ስራ አደረግን። አሁን እንግዲህ የምንገኘው በካሊፎርኒያ በሚገኘው የእንጨት መቆራረጫ ስፍራ ነው። በዚህ ስፍራ እዚህ ጋር የምታዩት ጂያንት የሆነ የሃይድሮሊክ መጥረቢያ ነው። እንጨቶችን እንደ ቂቤ ነው የሚቆራርጣቸው። ታዲያ እዚህ ነገር ውስጥ አስባችሁታል የሰው እጅ ቢገባ እንደሚፈጠር? አብረን የምናየው ይሆናል። አዎ በጣም ያስፈራል። እንግዲህ አብረን እናየዋለን። ከዛ በፊት ግን በትናንሽ ስራዎች እንሞክረዋለን። እዚህ ጋር እንደምታዩት ትልቅ የዛፍ ግንድ ከተናል። አብረን ምን እንደሚፈጠር የምናይ ይሆናል። ማሽኑ በጣም ትልቅ ይመስላል። ስለዚህ አነስ ያለ ልክ እንደ ሀባብ ያለ ነገር ብንከትበት ምን እንደሚፈጠር እናያለን። ከዛ በፊት የምናየው ይሄንን ይሆናል ማለት ነው። Be careful though. Ready? 3, 2, 1. ሀባብ ትወዳለህ እንዴ? በጣም ይጣፍጣል። አይ ይቅርብኝ። በመቀጠልም ኳስ ምን ከት ይሆናል። የማይፈነዳው መስሎ ነው። እስቲ እናያለን። እስቲ እንድስ ደግሞ ከተን የሚፈጠረውን የምናይ ይሆናል። 3, 2, 1. በመጨረሻም ወደ ዋናው ሙከራችን እናልፋለን። ሮኒን የምንከተው ይሆናል። የሚፈጠረውንም አብረን እናያለን። ወይኔ ሳንገለው አንቀርም። ጭንቅላቱን ነው የገነጠልክለት። በጣም ነው የደቀቀው ጭንቅላቱ። እንግዲህ ይሄን ይመስላል እንደምታዩት። ጉዟችንም እንደቀጠለ ነው። ስራዎቹም እየከበዱ መጥተዋል። ቀጣዩ ስራችንም የሚሆነው ሩፊንግ ነው። ሩፊንግ በዓለም በሁለተኛ ደረጃ ላይ ይመደባል ከአደገኛ ስራዎች ውስጥ።
የሩፊንግንም ስራ ሪስኪ የሚያደርገው አንዱ ነገር የሚጠቀመው መሳሪያ ነው። እሱም እዚህ ጋር የምትመለከቱት መሳሪያ። ይሄ ነገር እንዴት እንደሚሰራ ለመረዳት ፍሪክሽን ማወቅ በቂ ነው። ይሄ ነገር እዚህ ጋር እስከተጣበቀ ድረስ መሬቱ ስለሚይዘው የመንቀሳቀስ አቅሙ ዝቅተኛ ነው። እኛም ታዲያ የምንሞክረው ሴናሪዮ ሮኒን ከዚህ ነገር ጋር በማሰር ከዚህ 30 ሜትር ከፍታ ላይ እንዲወድቅ ማድረግ ነው፣ ፍሪክሽኑን በማስለቀቅ ማለት ነው። የሚሆነውንም አብረን የምንመለከት ይሆናል። በመጀመሪያም ክሊፑን ጀርባው ላይ የምናስር ይሆናል። ነገር ግን እኮ ሲታይ ሴኪዩር ይመስላል። እሱማ ልክ ነህ፣ ግን ያ ነገር ቢለቅ የሚለው ኮንዲሽን ነው ይህንን ስራ አስፈሪ የሚያደርገው። እሱንም ነው አብረን የምናየው። 1 ይወድቃል ብዬ አስቤ ነበር። በሚገርም ሁኔታ ተርፏል። አክቹሊ እኔ ይወድቃል ብዬ ነበር ያሰብኩት፣ ግን ተርፏል። ብቻ እስቲ ሄደን ቢወድቅ ምን እንደሚመስል ደግሞ እምናይ ይሆናል። አብረን እንለቀዋለን። እንደምትመለከቱት ጭንቅላቱ አልተሰበረም። ያው ምቱ ያን ያህል ከባድ አልነበረም ማለት። በመቀጠልም በበለጠ ወደሚያስፈራው ስራ ጉዟችንን እናደርጋለን። የምትመለከቱት የሚገኘው በማኑፋክቸሪንግ ውስጥ ነው። አጠገቤም ባለሙያ ዴቪድ አለ። ስላገኘው ደስ ብሎኛል። ይሄ እዚህ ጋር የምትመለከቱት ማሽን ሚት ግራይንደር ይባላል። እዚህ ጋር የምትመለከቱት ወይም ደግሞ የስጋ መፍጫ ማለት ነው። ስለዚህ ልክ ስንፈጭ ይሄ ነገር ከቨር ይደረጋል። ነገር ግን ይሄ ከቨር ቢነሳና እጃችን ወደ ውስጥ ቢገባ የሚለውን ሴናሪዮ ነው አብረን የምንመለከተው። እዚህ ጋር እንደምታዩት አሻንጉሊት እጅ አዘጋጅተናል። ሶ ይሄንን እጅ የምንከተው ይሆናል። ከዛ የሚፈጠረውን አብረን እናያለን። 3 2 1 እንዴ ሙሉ በሙሉ አላወጣውም፣ ውስጥ ቀርቷል መሰለኝ። እስቲ አንዴ እናሽከርክረው፣ ከዛ የሚፈጠረውን እናያለን። አንዴ ማሽኑን ታበራው ዴቪድ። ዋው! ሙሉ በሙሉ ነው ያደቀቀው። አያችሁ፣ እነዚህ ጣቶቹ ናቸው። እየበላኸው እንዳይሆን። አዎ ይጣፍጣል። ስጋ ነው የሚለው። በመቀጠልም ጉዟችንን ወደ መጨረሻውና አስፈሪው ቦታ ደርሰናል። ይህም ስራ የጃንክያርድ ስራ ሲሆን መኪናዎችን ተሸክመው የሚንቀሳቀሱ ላደሮች በድንገት ያንን መኪና ቢለቁት በሰው ጭንቅላት ላይ የሚፈጠረው ሴናሪዮ ነው የምንመለከተው። እንደምትመለከቱት የጭነቱ ባለሙያ ሴዛር አብሮን ይገኛል። ስለዚህ እሱ መኪናውን ተሸክመው ፖዚሽን ያደርግልናል። መኪናውን ወስደን የምንለቅ ይሆናል ማለት ነው። ኦኬ ናገባ። Let's go. Okay. Holy shit, bro. ካሜራችን እንደምታዩት ሬዲ ናት። እየተንቀሳቀስን ነው። እንግዲህ መኪናውን እንለቀው ተዘጋጅተናል። አብራችሁ ቆዩ። My god. Oh my gosh. Oh my gosh. Holy shit, that's high. Tyler, move. እንደምትመለከቱት ፖዚሽናችን ውስጥ ገብታለች መኪናዋ። ሶ ኤቭሪቲንግ ሬዲ ነው። የሚፈጠረውን አብረን እስከምናይ ጓጉቻለሁ። እስከዛው ሰብስክራይብ አድርጉ። የቪዲዮአችን መጨረሻ ምን እንደሆነ ታውቃላችሁ። ሶ አብረን እንመለከታለን። 3 2 1 ወይኔ ካሜራ ያልተረፈም። ወይኔ ካሜራችን። አረ ደግሞ የኔ ስልኬት ነው ያለው። በእናታችሁ ደግሞ ከዚህ ስልኬን ለማግኘት ትፈልጋለህ? ምገርም ሰው ነህ። ቪዲዮ ከተመቻችሁ የኛውንም እያያችሁ ሰብስክራይብ በማድረግ ተቀላቀሉ።